ለስልጣን ሲሉ ሰዎችን የሚያስጨርሱ ብዙዎች ናቸው። ልብን የሚሰረስር ሐዘን ነው። ተመየጢ ያበሰረኝ መልአክ የት ነው ያለ አለች። ሰላማጢስ ሆይ ተመለሽ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የድንግል ማርያም የምልጃ ልጆች በእግዚአብሔር ቅዱስ ሰላምታ እንደምን አላችሁ? አሜን። ያያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ ወይትጎንድ በግብፅ ከመዛልብኪ ቤተ በላዕሌኪ አልቦ እንተ ያመጽእከተ ለወልድኪ ዘይሐስሶ ይእዜሰ ሞተ በከመ ነገሮ መልአክ ለዮሴፍ ብስራተ። የኔታ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። እስኪ ወደ ሰቆቃወ ድንግል ደግሞ እንሂድና መምህራችን መጀመሪያ ሰቆቃወ ድንግል ማለት በራሱ ምን ማለት ነው? እንደው ከሰቆቃወ ድንግል ክፍል ውስጥ ከሆነው ደግሞ ተመየጢ ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ የሚለውን የመኃልየ ጽጌ ክፍል በተለይ ደግሞ ከመኃልየ ዘሰሎሞን ምዕራፍ 7 ጋር አገናኝተው እንዲያመሰጥሩልን ወደ መምህራችን እንሄዳለን ማለት ነው። ሰቆቃወ ድንግል ማለት ቃሉ የድንግል ልቅሶ ማለት ነው። በነገራችን ላይ ሰቆቃወ ድንግል ልብን የሚሰረስር ሐዘን ነው። የሐዘን ድርሰት ነው። በጣም እንደውም እመቤታችን ስታዝን እዚህ ካዘኗ መካከል ፈተና ሲገጥማት አንድ ያለችው ነገር አለ። እጅግ በጣም አይምሮን የሚነካ ማለት ነው። ምን አለች? አይቴኑ መልአክ ዘአብሰረኒ ብካዬ ይራይ ወይርዳአኒ። ለመሆኑ የሁሉ ፈተና ሲደርስብኝ የሁሉ መከራ ሲደርስብኝ አይቴኑ መልአክ ዘአብሰረኒ ያበሰረኝ መልአክ የት ነው ያለ አለች። ብካዬ ይራይ ወይርዳአኒ ልቅሶዬን አይቶ ሐዘኔን አይቶ ችግሬን አይቶ ይረዳኝ ዘንድ ያበሰረኝ መልአክ የት ነው ያለ? እሱ ሲያበስረኝ በደስታ ነበር ያበሰረኝ። በደስታ አብስሮኝ እንደ ቃል ይሁንልኝ ብዬ ቃልን ተቀብዬ አምላካዊ ቃልን ወለድኩ፣ አካላዊ ቃልን ወለድኩ። ስለዚህ እሱም በመውለድ የኔ ሁሉ ስደት የገጠመኝ ነው። አሁን እመቤታችን የተሰደደችው እኮ ክርስቶስን በመውለዷ ነው። ክርስቶስን በመውለዷ እንደገና ደግሞ የሰብአ ሰገል ጥያቄ ነው። የተወለደው የአይሁድ ንጉሥ ወዴት ነው ብለው ሰብአ ሰገል ሲጠይቁ ሄሮድስ ንጉሥ ከተወለደማ እኔን ገሎኝ ነው የሚነግስ አለና ፈርቶ ያንን ሕፃኑን ለመግደል ሲነሳሳ እመቤታችን ይህንን ልጇን ሄሮድስ እንዳይገልባት ልጇን አዝላ ተሰደደች። ስትሰደድ ይህን ጥያቄ ጠየቀች፣ በሰቆቃወ ድንግል ማለት ነው። ያ መልአክ ያበሰረኝ መልአክ የት ነው ያለ? ይህ ሁሉ መከራ እንደሚደርስብኝ አውቆ እንዲረዳኝ የት ነው ያለ ብላ ጠየቀች። እና ሰቆቃወ ድንግል ልብን የሚነካ ድርሰት ነው። እጅግ በጣም አሁን ሰዓት ቢኖር ውስጡ ሲጠና እንደው በእውነት ልብን የሚነካ አይምሮን የሚያደማ እጅግ የሚጨንቅ ድርሰት ነው። ለምን? እመቤታችን ሐዘኗ፣ ጥሟ፣ መከራዋ፣ ልቅሶዋ፣ ችግሯ፣ የደረሰባት ግፍ፣ የሄሮድስ ሰራዊት ደረሱብኝ አልደረሱብኝ እያለች የተጨነቀችው ጭንቀት ያ ሁሉ የሚታሰብበት ነው ማለት ነው። እና ይህንን ነገር ሲመለከት ደራሲው የድርሰቱን ርዕስ ሰቆቃወ ድንግል ብሎ ሰይሞታል። አስቆቀወ አለቀሰ ይልና ሰቆቃው ማለት ልቅሶ፣ ሰቆቃወ ድንግል ማለት የድንግል ማርያም ምን ማለት ነው? ልቅሶ ማለት ነው። ድንግል ማርያም ደግሞ ያለቀሰችው በግብፅ በረሃ እየተንከላታች እንቅፋቱ እየመታት እሾሁ እየወጋት የሐዘን ልቧን እየሰበራት ያለቀሰችው ልቅሶ በድርሰት በግጥም መልኩ የተደረሰ ነው ማለት ነው። ከዚህ ድርሰት ውስጥ እንግዲህ ምን ይላል የደራሲው? ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ። እግዝእትየ እመቤቴ ወላዲተ አምላክ ድንግል ማርያም ወደ ሀገርሽ ወደ ናዝሬት ተመለሽ አላት። አው ሰሎሞን ምን ይላል? ተመየጢ ሱላማጢስ ብሏታል አይደል? ሰሎሞን ሱላማጢስ ሆይ ተመለሽ አላት። ቀድሞ በመኃልዩ ቀድሞ ተረድቶ ተመለሽ ብሏታል። ይህንን ነው ደራሲው የሰሎሞንን አመጣና ተመየጢ እግዝእትየ ማርያም ሀገረኪ ናዝሬተ፣ እናቴ ድንግል ማርያም እመቤቴ ወደ ናዝሬት ሀገርሽ ተመለሽ አላት። ከዚያስ ወይትጎንዲ በግብፅ ከመዛልብኪ ቤተ፣ ቤት እንደሌለሽ በግብፅ አትዘግይ አላት። ቤት እንደሌለሽ አያችሁ፣ ስደተኛ መሆን በጣም ከባድ ነው። ብዙ ነገር ነው የሚታጣው።
ቤት ብቻ አይደለም፣ ወገን ዘመድ፣ የአካባቢ አየር፣ የአካባቢ ዘመድ፣ ተፈጥሮ ራሱ መልክዓ ምድሩ ይናፍቃል እና ወይ ትጎንዲ በግብፅ አትዘጊ ከመዛልቢኪ ቤት እንደሌላቸው ሰዎች፣ ማረፊያ እንደሌላቸው ሰዎች፣ ማደሪያ እንደሌላቸው ሰዎች በግብፅ አትዘጊ አላት። ምክንያቱም ወደ አገርሽ ወደ ናዝሬት ተመለሽ አላት። እንግዲህ ስደት በጣም ከባድ ነው። ሰው ሲሰደድ የማያውቀው ቋንቋ ነው፣ የማያውቀው ባህል ነው፣ ያለመደው ስርዓት ነው የሚገጥመው እና ይህን ሁሉ በማሰብ ምን አላት? ቤት እንደሌለው በግብፅ አትዘጊ ወደ አገርሽ ነይ አላት። ይህን ካለ በኋላ በላይ ሌኪ አልቦ እንተ ያመጽ ሁከተ፣ ከዚህ በኋላ በአንቺ ላይ ሁከት የሚያመጣ የለም አላት። አያችሁ ደራሲው ሁከት የሚያመጣ የለም። ሁከት አመጥቶባት አይደለ እመቤታችን የተነሳችው ልጄን ይገልብኛል ብላ በማዘን ልጄን ይገልብኛል ብላ ለማምለጥ እኮ ነው እመቤታችን ልጇን እዛ የተሰደደችው እና በላይ ሌኪ አልቦ እንተ ያመጽ ሁከተ፣ ከዚህ በኋላ ባንቺ ላይ ሁከት የሚያመጣ የለም ማለት። ምክንያቱም ለወልድኪ ዘያስሶ ይእዜሰ ሞተ፣ ልጅሽን የሚፈልገው ሄሮድስ ዛሬ ሙቷል አላት። ይሄ ትልቅ ደስታ ነው በእውነት። እመቤታችን በግብፅ 3 ዓመት ከ6 ወር ተሰዳ ከኖረች በኋላ ሄሮድስ ላይቆይበት ነው እኮ ያሳደዳት። ያን ሁሉ ሕፃናት 144,000 ሕፃናትን ያስጨረሰ ገና ቀኝና ግራቸውን የማያውቁ ሕፃናትን በገሊላ በኢየሩሳሌም በናዝሬት ያስጨፈጨፈ ሄሮድስ ስልጣኔን ይቀሙኛል ብሎ ነው። አንዳንዴ ለስልጣን ሲሉ ሰዎችን የሚያስጨርሱ ብዙዎች ናቸው። ሄሮድስ አንዱ ነው እና ሕፃኑን ለመግደል የሚፈልገው ሄሮድስ ይእዜሰ ሞተ፣ ዛሬ ሙቷልና ከዚህ በኋላ ሁከት የሚያመጣብሽ ስለሌለ ወደ አገርሽ ተመለስ አላት። ከዚያስ ይሄ ደግሞ የሆነው አለ በከመ ነገሮ መልአክ ለዮሴፍ ብስራተ፣ መልአኩ ለዮሴፍ እንደነገረው አለ ደራሲው። አሁን የማቴዎስ ወንጌል ምዕራፍ 2 ላይ ምን ውሏል? እመቤታችንና ሕፃኑን ይዘ ወደ እስራኤል ሀገር ተመለስ ብሎታል አይደል? ዮሴፍን ተመለስ፣ ምክንያቱም እስመ ሞቱ ለያስስዋ ለነፍሰ ሕፃን፣ የዚህን የሕፃኑን ነፍስ የሚፈልጉት ሙተዋልና ለመግደል የሚፈልጉት እነ ሄሮድስ ሙተዋልና ሕፃኑና እናቱን ይዘ ወደ አገርህ ተመለስ፣ ወደ እስራኤል ሀገር ግባ ብሎት ነበረ መልአኩ ማለት ነው ለዮሴፍ። በምንድን ነው የነገረው? በሕልም። እንደገና ብስራተ ይለዋል። አሁን ይሄ ብስራት ነው። የተሰደደ ሰው ስደቱን ትተህ ወደ አገርህ ተመለስ መባል ከዚህ የበለጠ ብስራት የለም እና ገዳዩ ሊገለው የሚፈልገው እሱ ሙቷልና ከዚህ በኋላ ወደ አገርህ ተመለስ ብሎ መልአኩ እንደነገረው ያ ሕፃኑን ለመግደል የሚፈልገው ሄሮድስ ሙቷልና ሁከት ስለማይገጥምሽ ወደ ሀገርሽ ወደ ናዝሬት እመቤቴ አማላጅ ሆይ ተመለሽ አላት ደራሲው። ህዳር 6 እመቤታችን ከልጇ ጋራ ከስደት እንደተመለሰች የሚነገርበት ዕለት ነው። ከጥቅምት 25 ጀምሮ አንዷ ቀጣዩዋ ሳምንት ሚጠት ተብላ ነው የምትገለጠው። ሚጠት ማለት መመለስ ማለት ከስደት መመለስ እና ይህንን የሚገልጥ ነው። በሰቆቃወ ድንግል በብዙ የእመቤታችን መመለስ የሚገልጥ የሚያስረዳ አለ ማለት ነው። ይህንን ነው እንግዲህ ደራሲው እመቤታችን ተመለሽ ብሎ በሰቆቃወ ድንግል የገለጠው ማለት ነው። ተመየጢ ግዝእተ የማርያም ሀገረ ተመየጢ ግዝእተ የማርያም ሀገረ ወይ ትጎንድይ በግብፅ ከመ ዘአልብኪ ወይ ትጎንድይ
በግብፅ ከመ ዘአልብኪ ቤው። እሺ መምህራችን ቃሌት ያሰማልን፣ መንግስተ ሰማያት ያውርስልን፣ ረጅም ዕድሜ ከሙሉ ጤና ጋር ያድልልን። በእውነት ጥሪያችንን አክብራችሁ ለኛ ለልጆች ታዛችሁ ይህን ሰፊ የሆነ የምስጢር ባህር ለሚዲያችን ለተከታታዮቻችን ስላካፈላችሁ በልዑል እግዚአብሔር ስም አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሁለታችሁንም ሚዲያችንን መርጣችሁ ስለምትከታተሉ ስለምትወዳጁ ለሌሎችም ስለምታጋሩ እና ሰብስክራይብ ስለምታደርጉ እናመሰግናለን። ሰላም